የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 1 በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነጻ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኀጢአትን ይቅርታ አገኘን። ጸጋውንም በጥበብና በማስተዋል ሁሉ አበዛልን። በክርስቶስ ያቀደውንም የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ሥር ለመጠቅለል ነው። ሁሉም በፈቃዱ ምክር መሠረት እንደሚሠራው እንደ እርሱ ዕቅድ አስቀድሞ የተወሰንን እኛ ደግሞ በእርሱ ተመርጠናል። ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆንነው እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው። ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብን አላቋረጥኩም። የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዐይኖች እንዲበሩ ለእኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሣውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። የተቀመጠውም ከግዛትና ከሥልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን ከእግሩ በታች አስገዛለት። በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ነው። ወደ ኤፌሶን ሰዎች ምዕራፍ 2 እናንተ በበደላችሁና በኀጢአታችሁ ምክንያት ሙታን ነበራችሁ። በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሠራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። እንደ ሌሎቹም የቁጣ ልጆች ነበርን። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሣ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሣን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካም ሥራ እንድንሠራ
በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ሥራዎች ነን። ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሣ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነውና ሕግንም ከትእዛዛቱና ከሥርዓቱ ጋር በሥጋው ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ። መጥቶም ርቃችሁ ለነበራችሁት ለእናንተ ቀርበው ለነበሩትም ለእነርሱ ሰላምን ሰበከ። ሁላችንም በእርሱ አማካይነት በአንዱ መንፈስ ወደ አብ መቅረብ እንችላለንና ከዚህ የተነሣ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርም ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ። ወደ ኤፌሶን ሰዎች ምዕራፍ 3። በዚህም ምክንያት እኔ ጳውሎስ ለእናንተ ለአሕዛብ የክርስቶስ ኢየሱስ እስረኛ ሆኛለሁ። ለእናንተ ጥቅም ሲባል ስለ ተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ቀደም ሲል በአጭሩ እንደ ጻፍኩት በመገለጥ እንዳውቀው የተደረገው ምስጢር ይህ ነው። እንግዲህ ይህንን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ለመረዳት ትችላላችሁ። ይህም ምስጢር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበር። ይህም ምስጢር አሕዛብ በወንጌል አማካይነት ከእስራኤል ጋር አብረው ወራሾች፣ አብረው የአንዱ አካል ብልቶች እንዲሁም በክርስቶስ ኢየሱስ በሆነው ተስፋ አብረው ተካፋይ መሆናቸው ነው። እኔም በኃይሉ አሰራር በተሰጠኝ በእግዚአብሔር የጸጋ ስጦታ የዚህ ወንጌል አገልጋይ ሆኛለሁ። ምንም እንኳ ከቅዱሳን ሁሉ ያነስኩ ብሆንም የማይመረመረውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ይህ ጸጋ ለእኔ ተሰጠኝ። እንዲሁም ሁሉን በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ምስጢር አሰራር ለሁሉም እገልጥ ዘንድ ተሰጠኝ። ሐሳቡም በአሁኑ ዘመን በቤተ ክርስቲያን አማካይነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማያዊ ስፍራ ላሉት አለቆችና ባለሥልጣናት ይታወቅ ዘንድ ነው። ይህም በክርስቶስ ኢየሱስ በጌታችን በፈጸመው ዘላለማዊ ዕቅዱ መሠረት ነው። በእርሱና በእርሱ ላይ ባለን እምነት አማካኝነት በነጻነትና በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። ስለዚህ ክብራችሁ በሆነው ስለ እናንተ በደረሰብኝ መከራ ተስፋ እንዳትቆርጡ አደራላችኋለሁ። በዚህም ምክንያት በአብ ፊት እንበረከካለሁ። ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ ጸልያለሁ። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁም ዘንድ ነው። እንግዲህ በእኛ ውስጥ እንደሚሠራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። ወደ ኤፌሶን ሰዎች ምዕራፍ 4
እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ ለምናችኋለሁ። ፍጹም ትሑታንና አገሮች ሁኑ። እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግሥተኞች ሁኑ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ እምነትና አንድ ጥምቀት አለ። ከሁሉም በላይ የሆነ በሁሉም የሚሠራ በሁሉ የሚኖር የሁሉም አባት የሆነ አንድ አምላክ አለ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ስለዚህም እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደውም መላውን ፍጥረት ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው። አንዳንዶቹ ሐዋርያት፣ አንዳንዶቹ ነቢያት፣ አንዳንዶቹም ወንጌል ሰባኪዎች፣ ሌሎቹ ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን፣ ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ ዐይነት የትምህርት ንፋስ በሰዎችም ረቂቅ ተንኰልና ማታለል ወዲያና ወዲህ እየተንገዋለልን ሕፃናት አንሆንም። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። ከእርሱም የተነሣ አካል ሁሉ በሚያገናኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ሥራ እያከናወነ በፍቅር ያድጋል፣ ራሱንም ያንጻል። ስለዚህ ይህን እነግራችኋለሁ፣ በጌታም አደራ እላለሁ። በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሣ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔርም ሕይወት ተለይተዋል። ሕሊናቸው ስለ ደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስም እንዳለው እውነት በእርሱ ተምራችኋል። ቀድሞ ስለ ነበራችሁበት ሕይወትም በሚያታልል ምኞቱ የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድጥሉ ተምራችኋል። ደግሞም በአእምሮአችሁ መንፈስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። ሁላችንም የአንድ አካል ብልቶች ነንና። ተቆጡ፣ ነገር ግን ኀጢአት አትስሩ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ስፍራ አትስጡት። ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩት የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሠራ ለማግኘት ይድከም። እንደ አስፈላጊነቱ ሌሎቹን የሚያንጽና ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትን ሁሉ፣ ቁጣና ንዴትን፣ ጭቅጭቅና ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ። እርስ በርሳችሁ ቸሮችና ርኅሩኆች። ወደ ኤፌሶን ሰዎች ምዕራፍ 5 እንግዲህ እንደ ተወደዱ ልጆች እግዚአብሔር ምሰሉ፣ ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መሥዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ። ማንኛውም የዝሙት ወይም የርኩሰት ወይም የስስት ነገር ከቶ በመካከላችሁ አይነሣ። ይህ ቅዱስ ለሆነው ለእግዚአብሔር ሕዝብ አይገባምና። የሚያሳፍርና ተራ የሆነ ንግግር ዋዛ ፈዛዛም ለእናንተ ስለማይገባ በመካከላችሁ አይኑር።
ይልቁንስ የምታመሰግኑ ሁኑ። ደግሞም ይህን እወቁ፣ ማንም አመንዝራ ወይም ርኩስ ወይም ስግብግብ ይኸውም ጣዖት አምላኪ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ማንም በከንቱ ንግግር አያታላችሁ፣ ምክንያቱም የእግዚአብሔር ቁጣ በማይታዘዙ ልጆች ላይ የሚመጣው በእንደዚህ አይነት ነገር ነው። ስለዚህ እንዲህ ካሉ ጋር አትተባበሩ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። እንደ ብርሃን ልጆች ኑሩ። የብርሃኑ ፍሬ በበጎነት በጽድቅና በእውነት ሁሉ ዘንድ ነውና፣ እንዲሁም ጌታን ደስ የሚያሰኘውን ፈልጉ። ፍሬ ከሌለው ከጨለማ ሥራ ጋር ምንም አይነት ግንኙነት አይኑራችሁ፣ ይልቁን ግለጡት። በድብቅ የሚሰሩትን ነገር መናገር ራሱ አሳፋሪ ነውና፣ ብርሃን የበራበት ነገር ሁሉ ግልጽ ሆኖ ይታያል። ምክንያቱም ሁሉን ነገር እንዲታይ የሚያደርገው ብርሃን ነውና። ስለዚህም አንተ የተኛህ ንቃ፣ ከሙታን ተነሳ፣ ክርስቶስም ያበራልሃል ተብሏል። እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖቹ ክፉ ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ። በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና። በመዝሙርና በውዳሴ በመንፈሳዊም ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁ ለጌታ ተቀኙ አዚሙ። በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁልጊዜ አመስግኑ። ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ። ክርስቶስ አካሉ ለሆነችውና አዳኟ ለሆናት ቤተ ክርስቲያን ራስ እንደሆነ ሁሉ ባልም የሚስቱ ራስ ነውና። እንግዲህ ቤተ ክርስቲያን ለክርስቶስ እንደምትገዛ ሚስቶችም ለባሎቻቸው በማንኛውም ነገር እንደዚሁ መገዛት ይገባቸዋል። ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ። በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተ ክርስቲያን አድርጎ ለራሱ ሊያቀርባት ነው። ባሎችም እንደዚሁ ሚስቶቻቸውን እንደ ገዛ ሥጋቸው መውደድ ይገባቸዋል። ሚስቱን የሚወድ ራሱን ይወዳል። የገዛ ሥጋውን የሚጠላ ማንም የለም። ይመግበዋል፣ ይንከባከበዋል። ክርስቶስም ለቤተ ክርስቲያን ያደረገው ልክ እንደዚሁ ነው። እኛ የክርስቶስ አካል ብልቶች ነንና። ስለዚህም ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ጥልቅ ምስጢር ነው። እኔም ይህን ስለ ክርስቶስና ስለ ቤተ ክርስቲያን እናገራለሁ። ሆኖም ከእናንተ እያንዳንዱ ሚስቱን እንደ ራሱ አድርጎ ይውደድ፣ ሚስትም ባሏን ወደ ኤፌሶን ሰዎች ምዕራፍ 6 ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ ተገቢ ነውና። አባትንና እናትን አክብር በሚለው ቀዳሚ ትእዛዝ ውስጥ ያለው ተስፋ መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም የሚል ነው። አባቶች ሆይ እናንተም ልጆቻችሁን አታስቆጧቸው፣ ነገር ግን በጌታ ምክርና ተግሣጽ አሳድጓቸው። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በምድር ጌቶቻችሁ ለሆኑት በአክብሮትና በፍርሃት በልብ ቅንነትም ታዘዙ። ለታይታና ከእነርሱ ሙገሳን ለማግኘት ሳይሆን እንደ ክርስቶስ ባሪያዎች የእግዚአብሔርን ፈቃድ ከልብ በመፈጸም ታዘዟቸው። ሰውን ሳይሆን ጌታን እንደምታገለግሉ ሆናችሁ በሙሉ ልብ አገልግሉ። ምክንያቱም ባሪያም ሆነ ነፃ ሰው ለሚያደርገው በጎ ነገር ሁሉ ሽልማቱን ከጌታ እንደሚቀበል ታውቃላችሁ። እናንተም ጌቶች ሆይ ለባሮቻችሁ እንዲሁ አድርጉላቸው። የእነርሱም የእናንተም ጌታ የሆነው በሰማይ እንዳለ የሰውንም ፊት አይቶ እንደማያደላ ታውቃላችሁና አታስፈራሯቸው። በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ።
የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከሥልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከእነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር አድርጉ። የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በሁሉ ዓይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። ይህንም በማሰብ ንቁ። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። የወንጌልን ምስጢር ለመግለጽ አፌም በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። በሰንሰለት የታሰረ መልእክተኛ የሆንሁት ለዚሁ ነውና። ስለዚህ መናገር የሚገባኝን ያለ ፍርሃት እንድናገር ጸልዩልኝ። በምን ሁኔታ እንዳለሁና ምን እንደማደርግ ታውቁ ዘንድ ተወዳጅ ወንድምና በጌታ ታማኝ አገልጋይ የሆነው ቲኪቆስ ሁሉንም ነገር ይነግራችኋል። የእኛን ሁኔታ እንድታውቁና ልባችሁን እንዲያበረታ ለዚሁ ስል ወደ እናንተ ልኬዋለሁ። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም ፍቅርም ከእምነት ጋር ለወንድሞች ይሁን። ጌታችንን ኢየሱስ ክርስቶስን በማይጠፋ ፍቅር ለሚወዱ ሁሉ ጸጋ